رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ባለፈው ጊዜ የጀመርነው የአስድቁ مع الله ከአላህ ጋር ሊኖረን የሚገባውን እውነተኝነት በተመለከተ የጀመርነው ርዕስ ነው። ኢንሻአላህ ዛሬ የመጨረሻውን በአላህ ፍቃድ ክፍል እናያለን። قال المؤلف رحمه الله حفظه الله تعالى: إذا كان أفضل الأمة وصديق الأمة رضي الله عنه لا يعرف قدره. كان بفيت ባለፈው ሳምንት ለሰሃባዎች ሊኖረን የሚገባውን ክብር በተለይ አቡበክር ስዲቅ ረዲየላሁ ዐንሁ በዲን ውስጥ በእስልምና ውስጥ ያለውን ደረጃ እና ሰዎች በሱ ላይ የሚሰነዝሩትን የተለያዩ ንግግሮች ወይም ማነወሮችን በተመለከተ አንስተን ነበር። ከዛ አስከትለው እንግዲህ የባለቃለ ኪታቡ حفظه الله تعالى: إذا كان أفضل الأمة وصديق الأمة رضي الله عنه لا يعرف قدره. የዚህ ኡማ ምርጥ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምርጥ ሰው እንዲያውም ከጠቅላላ የሰው ዘር ከነብያቶች ቀጥሎ ምርጥ ሰው አቡበክር ስዲቅ ከነብያቶች ቀጥሎ ከሌሎቹም ኡማ በዚህም ኡማ ውስጥ ማለት ነው። በዚህ ኡማ ከነቢያችን ቀጥሎ ከሌሎቹም ኡማዎች ከነብያቶች ቀጥሎ ምርጥ ሰው አቡበክር ስዲቅ ነው። ስዲቁ هذه الأمة የዚህ ኡማ ስዲቅ እውነተኛ አማኝ ማለት እሱ። ታዲያ አቡበክር ስዲቅ የሱን ክብርና ደረጃ እማያውቅ ከሆነ አንድ ሙስሊም በል يطعن فيها شد الطعن ክብሩን ማወቅ ወይም ክብሩን አለማወቅ ሳያንስ እንደገና አቡበክር ስዲቅን ረዲየላሁ ዐንሁ ከዛ አልፎ ማነወርና ማንቋሸሽ ويقع فيه بعض الناس أشد الوقيعة። አንዳንድ ሰዎች እሱን ክብሩን በተመለከተ በጣም በከፋ መልኩ የሱን ክብር የሚነኩና የሚያንቋሽሹት ከሆነ የሚያዋርዱት ከሆነ አይነ ሐቂቀቱ صدقهم مع الله ከአላህ ጋር እውነተኛ አማኞች ነን ማለት ምኑ ጋር ተባረከ ወተዓላ። إذا كان هذا موقفهم من أرفع الأمة شأنا في الصدق مع الله ከአላህ ጋር እውነተኛነትን በትክክል ያረጋገጠና በዛም ደረጃው ከፍ ያለ የሆነ ሰው በተመለከተ የአንዳንድ ሰዎች አቋም ይሄ ከሆነ መራገም፣ መሳደብ፣ ማንቋሸሽ ከሆነ በል እንዲያውም አልፎ ተርፎም የቂያማ በሚቀርብበት ጊዜ መህዲ በሚመጣ ሰዓት መጀመሪያ የሚያደርገው የአቡበክርና የዑመርን ቀብር ቆፍሮ እነሱን ከዛ ከቀብራቸው አውጥቶ ሐድ ያቆምባቸዋል እስከ ማለት የሚደርስ የሆነ እምነት ያለው ሰው ምን አይነት እምነት ነው? ምን አይነት ከአላህ ጋር ያለው እውነተኝነት ነው? ምን አይነት ለአላህ ያለው እውነተኝነት ነው እዚህ ደረጃ ላይ ያደረሰው? ወአይነ ሐቂቀቱ صدق የታለ እውነተኛ የሆነ ከአላህ ጋር ያለን እውነተኝነት ትክክለኛ እውነተኝነት የታለ? إذا كان صديق الأمة ومقدمهم يطعن فيه የዚህ ኡማ ምርጥ ቀዳሚ የሚባለው ሰው እውነተኛ የሚባለው ሰው የሚንቋሸሽ ከሆነ ثم إن الصدق مع الله أمر تحقق للصحابة እሱ ብቻም አይደለም። ጠቅላላ ሰሃቦችን ስንመለከት ከአላህ ጋር ያለው እውነተኛ አንድ ሰው ከአላህ ጋር ያለው እውነተኛ ግንኙነት እውነተኛ አማኝነት የተረጋገጠው በሰሃቦች ላይ እንደ ሰሃቦቹ እውነተኛ አማኝነትን ያረጋገጠ እንደነሱ የለም። ይሄን አላህ Subhanahu Wa Ta'ala በቁርአኑ ላይ መስክሮላቸዋል። من المؤمنين رجال صدقوا ما عاهدوا الله عليه ከሙእሚኖች መካከል ወንዶች አሉ ጀግኖች ለአላህ የገቡትን ቃል ኪዳን ያረጋገጡ እውነት የገቡት ቃል ኪዳን እውነት መሆኑን በተግባር ያረጋገጡ የሆኑ አሉ አለ አላህ Subhanahu Wa Ta'ala።
فمنهم من قضى نحبه ከነሱ መካከል የራሱን የዱንያ ህይወቱን ጨርሶ ይሄዳል። በዚህ በገባው ቃል መሰረት ጠብቆ ተግባራዊ አድርጎ ወደ አኺራ ይሄዳል። ومنهم من ينتظر ከነሱ መካከል ደግሞ ገና ደግሞ የሚጠብቃል። እገሌን ሸሂድ እንደሆነ እኔ መሆናለሁ ብሎ የሚጠብቋል። ሰሃቦቹ እነዚህ ናቸው። يعني እየተወጉ فزت ورب الكعبة በካዕባ ጌታ አመላለሁኝ ድኛለሁ አትራፊ ሆኛለሁ እያሉ የሚሉበት ከሞቱ በኋላ አላህ Subhanahu Wa Ta'ala እንደገና ቀስቅሷቸው እንደገና በአላህ መንገድ ላይ መሞት የሚመኙ ናቸው። ጃብር ኢብኑ አብዱላህ ረዲየላሁ ዐንሁ ስለ አባቱ ሲናገር ምን ይላል? አባቱ በኡሁድ ዘመቻ ጊዜ ተገደለ። አላህን መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲያናግራቸው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ስለ አብዱላህ ኢብኑ ሐራም አው يعني የአባቱ ስም በትክክል አላስተውሰው የጃቢር ኢብኑ አብዱላህ አባት አብዱላህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? يعني አላህ Subhanahu Wa Ta'ala ያለ አስተርጓሚ አባትህን አናግሮታል። አባትህን አናግሮታል። فقد رضيت عنك ያደረከውን ስራህን ወድጄልሃለሁ። ስለዚህ ተመነ ምንድነው የምትመኘው ነገር እኔ እንዳርግልህ የምትፈልገው የምትመኘው ነገር ካለ ጠይቅ ተባላል። ምን አለ? قال أريد أن أرجع إلى الدنيا فأقتل في سبيل الله ወደ ዱንያ ተመልሼ በአላህ መንገድ ላይ እንደገና መሞት ነው የምፈልገው ሸሂዶኝ ብሎ አላህን ጠየቀ። አላህ Subhanahu Wa Ta'ala እኔ ቃል የገባሁት ሰዎች ዱንያን ለቀው ወደ አኺራ ከሄዱ በኋላ እንደማይመለሱ እዚህ ሌላ ነገር ጀነትን ወድጄልሃለሁ ጀነትን ሰጥቻለሁ ብሎ አላህ Subhanahu Wa Ta'ala ያበሰረበት ዜናን የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ናቸው ሰሃባዎች በአላህ መንገድ ላይ በመሞታቸው ምንም የማይመስላቸው ማለት ነው። ولست أبالي حين أقتل مسلما على أي جنب كان لله مصرعي أن خبيب በአላህ መንገድ ላይ እስከሞትኩኝ ድረስ ሙስሊም ሆኜ እስከሞትኩኝ ድረስ ግድ የለኝ በምን መልኩ የትኛውን መልኩ ብሞት በምንም አይነት መንገድ ብሞት በአላህ መንገድ ላይ ሙስሊም ሆኜ እስከሞትኩኝ ድረስ ግድ የለኝ በየትኛውም መልኩ ተቆራርጬም ይሁን ተገድዬም ይሁን ተሰቅዬም ይሁን ብሞት ግድ የለኝ። رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر الله من على وما بدلوا تبديلا የገቡትን ቃል አልቀየሩም። አላህ ያዘዛቸውን ነገር አልቀየሩም። በታዘዙት መሰረት ሊተገበሩ። ይሄ ደግሞ የሆነው ለምንድን ነው? እሱ ليجزي الله الصادقين بصدقهم እውነተኞችን በእውነተኛነታቸው ሊመነዳቸው ويعذب المنافقين ሙናፊቆችን ደግሞ ሊቀጣቸው ኢንሻአ ከፈለገ አው يتوب عليهم ወይ ደግሞ ተውበት ሊያርግላቸውና ወደ ዲን ተመልሰው ሙእሚን ሆነው እንዲሞቱ ሊያደርግ አላህ Subhanahu Wa Ta'ala ፍቃድ ነው። إن الله كان غفورا رحيما الله مهري أزن هنا جيتان فحسب الإنسان فضيلة ومكرمة وصدقا مع الله أن يكون سليم القلب تجاه الصحابة رضي الله عنهم عند سو بكيونو كالله سبحانه وتعالى قال يالو ونتنينت لما رقاقت أن الله زند تلك درجة يالو مهونون كبر يالو مهونون لما رقاقت ልቡ ከሰሃቦች አንፃር ሰላማዊ መሆን ሰሃቦችን ሁሉ በመልካም የሚያከብራቸው የሚወዳቸው በመልካም የሚያነሳቸው መሆኑ በቂው ነው። ሳኢራን على نهجهم በመንገዳቸው ላይ እየተጓዘ ማለት የነሱን መንገድ ፈለጋቸውን እየተጓዘ قال الله عز وجل الله سبحانه وتعالى من قال والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان እነዚህ ናቸው እንግዲህ አላህ ስራቸውን የወደደላቸው ብሎ የተናገራቸው እነዚህ ናቸው።
السابقون الأولون من المهاجرين والأنصار كمهاجرون شنا كأنصاروች ቀዳሚዎቹ የመጀመሪያዎቹ በእስልምና ላይ ቀዳሚ ተግባር ያላቸው ሙሃጅሮችና አንሳሮች አሉ። ከሙሃጅር ካልሆነ አንድ ሰው ሊሆንም አይችልም፣ ከአንሳር ካልሆነ አንድ ሰው ሊሆንም አይችልም። በዘመናችን ያለው አማራጭ ምንድነው? ከሶስተኞቹ መሆን። እነሱም እነማን ናቸው? ወለዚነ ተበዑሁም ቢኢሕሳን እነሱን በመልካም የተከተሏቸው። በእነዚህ ነው አላህ እንግዲህ የሱን ውዴታ የገደበው በእነዚህ ነው። الذين اتبعهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها ذلك الفوز العظيم. إن رضي الله عنهم ورضوا عنه كمهاجروች كأنصارዎችና እነሱን በመልካም የተከተላቸው وقال سبحانه وتعالى ومن يشاقق الرسول መልእክተኛውን የሚቃረን የሆነ ሰው من بعد ما تبين له الهدى ቀጥተኛው መንገድ ግልጽ ከሆነለት ከተብራራለት በኋላ ويتبع غير سبيل المؤمنين ويتبع የሚከተል ከሆነ غير سبيل المؤمنين ከሙእሚኖች መንገድ ሌላ የሚከተል ከሆነ ينوله ما تولى በዞረበት እናዞራል። የመረጠውን መንገድ እናስጉዟለን። ونسله جهنمን እናቀምሷለን። وساءت مصيرا እዚህ ላይ ويتبع غير سبيل المؤمنين المؤمنين እዚህ አያት ላይ ተጠቀሰው አያቱ ሲወርድ ቁርአኑ ሲወርድ ሙእሚኖች የሚባሉት ሰሃባዎቹ ናቸው። ስለዚህ ሰቢል المؤمنين ሲባል የመጀመሪያ በዚህ ርዕስ ውስጥ የሚገቡት እነማን ናቸው? ሰሃባዎቹ ናቸው። እዚህ የነሱን መንገድ ተቃራኒ የሚከተል ከሆነ በየትኛውም ዘመን ይሁን ሙእሚን ነኝ ማለት አይችልም ማለት ነው። ወይም የሙእሚኖችን መንገድ ነው መከተለው ማለት አይችልም። ምክንያቱም አላህ የነሱን መንገድ ካልተከተለ አንድ ሰው ተቃራኒ ነው ብሎ ያስቀመጠው። ሻቂቅ الرسول بعد ما تبين له الهدى ويتبع غير سبيل المؤمنين يوليه ما تولى ونصله جهنم. وفي آيات عديدة في القرآن أخبر جل وعلا عن أن رضاهم عنهم ورضاهم عنهم. الله سبحانه وتعالى صحابوችን በተመለከተ በተለያዩ በርካታ አያቶች ላይ ነግሮናል። አላህ سبحانه وتعالى ስራቸውን እንደወደደላቸው እነሱም ከአላህ የመጣላቸውን ወደው እንደተቀበሉ ሸሪዓውን ድንጋጌውን ዋጅቡን ያለምንም ጥያቄ ማለት ነው። ለምን የለ እንዴት የለ ወዴት የለ አርጉ መስራት ታዛዥ የሆነ ልብ ያላቸው ናቸው። ኡላኢካ አስሐቡ ረሱሊላህ ሰለላሁ ዐለይሂ ወሰለም እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሰሐባዎች ማለት እነዚህ ናቸው። ልባቸው አበራ هذه الأمة قلوبا ከዚህ ኡመት ውስጥ እጅግ ለአላህ Subhanahu Wa Ta'ala ታዛዥ የሆነ ልብ ያላቸው እነሱ ናቸው ሰሃቦች። بل أثنى عليهم رضي الله عنهم في التوراة والإنجيل الله Subhanahu Wa Ta'ala ሰሃቦችን በቁርአን ላይ ብቻ አይደለም በተውራትም በእንጂልም ስለነሱ ተናግሯል። በተውራት ስለነሱ ተናግሯል ምርጥነታቸውን፣ በእንጂልም ስለነሱ ተናግሯል ምርጥነታቸውን። حتى አሁን ካጨማለቁት በኋላ ራሱ ፈልገህ አጣጣ ስለ ሰሃቦች ምርጥነት የሚናገር ማለት ነው። قبل أن يخلقوا እንግዲህ ያው እንጂልና ተውራት ስንል ምን ማለት ነው? በሌላ አባባል እነዚህ ሰሃቦች ገና ሳይፈጠሩ ማለት ነው። ተውራት የነበረው ሰሃቦች ከመወለዳቸው በፊት፣ እንጂል የነበረው ሰሃቦች ከመወለዳቸው በፊት፣ ምናልባትም አያቶቻቸው ቅድማቶቻቸው አልተወለዱ። አላህ Subhanahu Wa Ta'ala በተውራትም በእንጂልም ላይ ስለነሱ ተናግሯል። እኛ እንደ ሙስሊምነት ደግሞ አላህ Subhanahu Wa Ta'ala በተውራት ላይ እንደተናገረ በእንጂል ላይ እንደተናገረ ተውራትና እንጂል ማገላበጥ አያስፈልገን። አላህ Subhanahu Wa Ta'ala በቁርአኑ ላይ ስለነሱ በተውራትም በእንጂልም እንደተነገረ ነግሮናል። በቂያችን አልሐምዱሊላህ። ይሄን አሁን የተቀበለ አልሐምዱሊላህ فبها ونعمت። አልቀበልም ያለ ሰው ካለ فخسر الدنيا والآخرة ዱንያንም خسر አኺራውንም የከሰረው እሱ ነው እንጂ እሱን በቃ ቁርአን ላይ የተጠቀሰው ነገር በእንጂልም በተውራትም ስለነሱ እንደተነገረ ለማስረዳት እንጂልና ተውራትን መፈልፈል አይጠበቅብንም። አላህ Subhanahu Wa Ta'ala ስለ ሰሃቦቹ በቁርአን በተውራትም በእንጂልም እንደተናገረ፣ ምክንያቱም እንጂልን ያወረደው አላህ ነው፣ ተውራትን ያወረደው አላህ ነው፣ ቁርአንን ያወረደው አላህ ነው። ልዩነቱ ምንድነው? እሱ እንጂልና ተውራት አላህ Subhanahu Wa Ta'ala ኃላፊነቱን በእነሱ ላይ ያደርገው እንዲጠብቁት።
የተሰጣቸውን ኃላፊነት አልተወጡም። ቁርአን አላህ ሱብሓነሁ ወተዓላ ኃላፊነቱን የወሰደው ራሱ ነው እንደሚጠብቀው ማለት ነው። ለዚህም ነው 1400 ዓመት ፊደል ሳይቀየር አላህ ምን አለ ሱረቱል ፈትህ መጨረሻው ላይ ሙሐመዱን ረሱሉላህ ሙሐመድ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ነው። ግልጽ ነው። የአላህ ሱብሓነሁ ወተዓላ መልእክት ነው። ግልጽ ነው። የአላህ መልእክተኛ ነው። ወከፋ ቢላሂ ሸሂዳ። አይ እሱ እኮ እንዲህ አይደለም፣ ነብይ ለመሆን ያስፈልጋል፣ ነብይ ለመሆን ይሄ መስፈርት አለው። ከየት ያመጣው መስፈርት? አላህ ሱብሓነሁ ወተዓላ መሰከረ። ወከፋ ቢላሂ ሸሂዳ። አላህ በመስካሪነት በቂ ነው። هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. الله مسكر ما نباي مسكر يا عالم حزب بكد منم لوط አያመጣ አላህ ስለመሰከረ ማለት ነው። ሙሐመድ የአላህ መልእክተኛ ነው። እሱና ወለዚነ معه እነዚያ ከሱ ጋር ያሉት እነማን ናቸው? ከመልእክተኛው ጋር ያሉት ሰሃባዎቹ ናቸው። አሽዳኡ على الكفار በካህዲያኖች ላይ ሀያላን ናቸው። ሩሐማኡ በይነሁም በመካከላቸው የሚተዛዘኑ ናቸው። ይሄ ነው አላህ የሚነግረን በቁርአን ላይ የሚነግረን። አላህ ምንድነው? ሰሃባዎች በመካከላቸው ያለው መተዛዘን ነው። እነዚህ ደግሞ መተው ምን ይሉናል? ሰሃባዎች በመካከላቸው ጥላቻና ጠላትነት እንዳለ ይነግሩናል። ማንን እንመታለን? ከአላህ በላይ ሊታመን የሚችላለን? ወመን አስደቁ ሚነላሂ ቂላ። ማን አለ ከአላህ በላይ እውነት ተናጋሪ? ማንም የለም። ይሄው አላህ ምን እያለ ነው? ሩሐማኡ በይነሁም ያልተግባቡባቸው ርዕሶች አሉ። አዎ አሉ። ነገር ግን እየተዛዘኑ ነው። አንዱ ለአንዱ ጠላት ሆኖ አይደለም። ተራሁም ሩክዓን ሱጀዳ ታያቸዋለህ ሲጎነበሱ ሩኩ ሲያደርጉ ስጁድ ሲያደርጉ ታያቸዋለህ። ለምን ሩኩዕና ስጁድ የሚያደርጉት ለምንድን ነው? እንዲታይላቸው፣ እንዲሰማላቸው፣ እንዲደነቁ ፈድል የብተጉነ ፈድለን ሚነላሂ ወሪድዋና ፍላጎታቸው ይሄ ነው። ይሄ ነው እንግዲህ አዕላ መጣሊብ የሚባለው ትልቁ የሰው ልጅ ፍላጎት ምንድነው? እሱ የአላህን ውዴታ ማግኘት። ነብዩላህ ሙሳ አላህ ሱብሓነሁ ወተዓላ የሆነ ቦታ በጦር ሲና ቀጥሯቸው ከህዝቦቻቸው ጋር ለቀጠሮ በሚሄዱበት ጊዜ ህዝባቸውን ጥለው ቀድመው ሄዱሳቸው። ወማ አጀለከ አን ቀውሚከ ያ ሙሳ ሙሳ ህዝቦችን ቀድመን የመጣው እኮ ምን አስቸኮለ? ለምን ቸኮልክ ይባል። ቃለ ሁም ኡላኢ ዐላ አተሪ እየመጡ ነው፣ ከኋላ እየመጡ ነው። እኔ ግን ወዐጀልቱ ኢለይከ ረቢ ሊተርዳ ጌታዬ ሆይ ቸኩዬ እኮ ወደ አንተ የመጣሁት እንድትወድልኝ፣ ወደ አንተ ቸኩዬ የመጣሁት እንድትወድልኝ ብዬ ነው። የአላህን ውዴታ ለማግኘት ማለት ነው። የብተጉነ ፈድለን ሚነላሂ ወሪድዋና የአላህን ትሩፋት ፈልገው የአላህን ውዴታ ፈልገው ምን ያደርጋሉ? ስጁድ ያደርጋሉ፣ ሩኩዕ ያደርጋሉ። ሲማሁም ፊ ውጁሂሂም ሚን አተሪ ሱጁድ። ሲማሁም ምልክታቸው ማለት መለያቸው የሚታወቁበት በፊታቸው ላይ ሚን አተሪ ሱጁድ የሰላት ምልክት አለ። በፊታቸው ላይ የሰላት ምልክት አለ። ሰላት የሚሰግድ ሰው እኮ ከማይሰግደው ሰው ጋር አንድ አይደለም። ፊቱ ይለያል። ሰላት ለአላህ ሱብሓነሁ ወተዓላ የሚሰግድ ሰውና የማይሰግድ ሰው አንድ አይደለም። ከሰውነቱ በጣም ትልቅ ክብር ያለውን አካል መሬት ላይ ደፍቶ ለአላህ ሱብሓነሁ ወተዓላ ይቅር በለኝ ጥራት ይገባ ያ አላህ እያለ የሚለው ሰው እንዴት ነው ያ ፊት ለአላህ ሱብሓነሁ ወተዓላ ስጁድ ከማያደርግ አላህን ከካደ ፊት ጋር አንድ ሊሆን የሚችለው? አይሆንም። ሲማሁም ፊ ውጁሂሂም ሚን አተሪ ሱጁድ ዛሊከ መሰሉሁም ፊ ተውራት። የእነዚህ ሰዎች ምሳሌያቸው ይህ ማንነታቸው እኮ ምን ሆኗል? በተውራት ውስጥ ተነግሯል። ወመሰሉሁም ፊል ኢንጂል በኢንጂል ውስጥም ተነግሯል። ይህ ማንነታቸው ግልጽ ነው። ምሳሌያቸውን ደግሞ አላህ ሲያስቀምጥ ምን አለ? ከዘርዒን አኽረጀ ሸጥአሁ ልክ እንደ አዝርዕት ነው። ቦቃያ የሆነ ፍሬ ዘርተህ ከዛ በኋላ ዝናብ ሲያገኝ ምን ይሆናል? ይወጣል ማለት ነው። ትንሽ ሆና ከስር ትወጣለች። ሸጣ የምትባለው እሷ ነች ይላል። አኽረጀ ሸጥአሁ አዝርዕቱ አፈር ውስጥ ከገባ በኋላ መቀል ሲጀምር ምን ያደርጋል? ቅጠሉ ወደ ላይ ይወጣል ማለት ነው። ወደ ላይ ይወጣል። በጣም ስስ የሆነ
የሚያምር የሆነ ቅጠል ያበቅላል መጀመሪያ ማለት አخرج ሸጣሁ የሚለው እሱም ይላል فآزره ከዛ በኋላ ያንን አላህ አጠንክሮት ወደ ላይ ከፍ እያለ እንዲወጣ ያደርገዋል ማለት ነው ያንን አዝርት ልክ ከበቀለ በኋላ ቅጠሉን ወደ ላይ ካወጣ በኋላ አላህ ወደ ላይ ያደገ ሄዶ እንዲጠነክር አላህ ያደርገዋል فآزره فاستغلظ ከዛ ይወፍራል ያ ግንድ ይሆናል ማለት ነው አቻ አንድ ፍሬ ተዘርታ ይበቅላል ከዛ በኋላ ወደ ላይ እንዲወጣና እንዲያድግ ያደርገዋል አላህ Subhanahu Wa Ta'ala ያበረቷል ያጠነክረዋል ምን ይሆናል فاستغلظ فاستوى ይወፍራል እንደገና ምን ይሆናል ቀጥ ብሎ ይወጣል ማለት ነው فاستوى على سوقه ይሄ ነው እንግዲህ የሰሃባዎቹ ምሳሌያቸው እንደዚህ ነው ሲጀምሩ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያርጉላቸው አንድ ባንድ እየተቀበሉ ከዛ ዲንን እየተማሩ ከፍ ብለው ትልቅ ደረጃ ላይ ደርሰዋል ማለት ነው ስለነሱ ምሳሌ እኮ ነው አላህ ቢናገር ሰሃባዎቹ ሲጀምሩ ያው ሸሃዳ ይዘው ከዛ በኋላ እያረቁ ነው ከፍተኛ ደረጃ ላይ ደረሱት ማለት فاستغلظ فاستوى على سوقه ይሄ አይነቱ አዝርዕት የማንኛውም ፍራፍሬ በለው አዝርዕት በለው በእንደዚህ አይነት መልኩ ሰውየው ፍሬውን ሲዘራ አፈር ሲመልስበት የሚጠብቀው ምንድነው የአላህ ረህመት መሬት እንደምታበቅልለት ቃል ገብታለት አይደለም ወይም በእርግጠኝነት ይወጣልኛል የሚለው ነገር ከአላህ እንጂ ከመሬት ተስፋ አድርጎ አይደለም ልክ ግን በቅሎ አብቦ ሲያየው ምን ይሆናል ይደሰታል በጣም ደስተኛ ይሆናል يعجب الزراع አዝርዕት ዘሪዎችን አራሾችን ማለት ነው በሚያስገርም ሁኔታ በሚያስደስት ሁኔታ እንደሚበቅለው ነው የሰሃባዎቹ ምሳሌ ማለት ነው እንደዛ አድርጎ አላህ Subhanahu Wa Ta'ala ከእንጭጩ ማለት ነው አንስቶ አሳድጎ አጠንክሮ ከፍተኛ ደረጃ ላይ እንዲደርሱ ሲያደርጋቸው ليغيظ بهم الكفار በእነሱ የሚቆጭ በእነሱ የሚበሳጭ የሚናደድ ካፊር ብቻ ነው ማለት ነው ካፊሮችን ሊያስቆጭበት ማለት ነው بمعنى እስልምናን ለማውደም ለመጨፍለቅ የመጣው ሁሉ ነብዩን ሰለላሁ ዐለይሂ ወሰለም ለመግደል የመጣው ሁሉ ሙስሊሞችን ለማጥፋት የመጣው ሁሉ በእነዚህ ሰሃባዎች ተመክቶ ተመልሷል ቁጭት ብቻ ስለዚህ በሰሃባዎች የሚናደድ በሰሃባዎች የሚቆጭና የሚበሳጭ ማን ነው ይሄ ካፊር ነው ማለት ነው ቁርአን እኮ ነው ليغيظ بهم الكفار ካዲ የሆነ ሰው ካልሆነ በስተቀር ማን ነው ሌላ قال حفظه الله تعالى فهذا ثناء عاطر من رب العالمين جل وعلا على الصحابة الكرام ይሄ ምርጥ የሆነ ሙገሳ ምርጥ የሆነ ውዳሴ ከአላህ Subhanahu Wa Ta'ala ከዓለማት ጌታ በሰሃባዎች ክቡር በሆኑ ሰሃባዎች ላይ የወረደ ነው قبل أن تطأ أقدامه الأرض መሬት እግራቸው ከመርገጡ በፊት አላህ Subhanahu Wa Ta'ala ሞግሷቸዋል ድሮውኑ ማለት ነው وقبل أن يخلقوا ከመፈጠራቸው በፊት وفي القرآن آيات كثيرة ብዙ አያቶች አሉ በቁርአን ውስጥ في الثناء على الصحابة رضي الله عنهم ሰሃባዎችን በማሞገስ ላይ ማለት ነው فإذا أصيب قلب إنسان بغل تجاه الصحابة ታዲያ አንድ ሰው ከሰሃባዎች አንፃር ልቡ በጥላቻ የተሞላ ከሆነ ልቡ ለሰሃባዎች ያለው አመለካከት በጥላቻ ልቡ የተመታ ከሆነ فليس صادقا مع الله عز وجل ከአላህ ጋር እውነተኛ ነው አይባል እውነተኛ አማኝ ለአላህ Subhanahu Wa Ta'ala እውነተኛ ነው አይባል ولا صادقا في إيمانه بالقرآن በቁርአን በማመኑም እውነተኛ ነው አይባልም إذ كيف يكون صادقا في الإيمان بالله ምክንያቱም አንድ ሰው እንዴት በእምነቱ በአላህ Subhanahu Wa Ta'ala በማመኑ እውነተኛ ነው እንዴት ይባላል وبالقرآن በቁርአን እውነተኛ ነው እምነቱ እንዴት ሊባል ይችላል من امتلأ قلبه غلا لخيار من أثنى الله عليهم في القرآن ያ ልቡ አላህ Subhanahu Wa Ta'ala በቁርአን ውስጥ ምርጦች ናቸው ብሎ ላሞገሳቸውና ላወደሳቸው ህዝቦች ልቡ በጥላቻ የተሞላ ከሆነ ሰውየው እንዴት ሆኖ እውነተኛ አማኝ ሊሆን ይችላል ولهذا لما أثنى الله على الصحابة مهاجرين وأنصار لزيم من الله سبحانه وتعالى مهاجروችና አንሳሮችን አንስቶ ባሞገሳቸውና ባወደሳቸው ጊዜ በقوله ምን ብሎ ስለ ፈይ በጦር ሜዳ ላይ ያለምንም ውጊያ ያለምንም ፍልሚያ
የሚገኝ ምርኮን በተመለከተ ማን ነው የሚገባው የሚለውን አላህ Subhanahu Wa Ta'ala ሲናገር ምንድን ነው للفقراء المهاجرين እነዛ በአላህ መንገድ ላይ የተሰደዱ ድሆች በአላህ መንገድ ላይ የተሰደዱ ሆነው ድሃዎች ድሃ የሆኑት ለምንድን ነው እሱ ሁሉን ነገር ለአላህ ብለው ጥለው ከሀገራቸው ስለወጡ ሀገራቸው ላይ የተከበሩ የታፈሩ ሰርተው የሚኖሩ በልተው የሚያድሩ ችግር የሚባል ማያውቁ ናቸው በስደት ምክንያት ለአላህ ብለው በል እንዲያውም ከፊሎቹ ከመካ ሂጅራ ሲወጡ መውጣት አትችልም ሲባሉ ያለኝን ንብረት ሁሉ ውሰዱ እኔ በእጄ ምንም ነገር ሳላነሳ ብቻ እንደወጣ ፈቀዱልኝ ብለው ንብረታቸውን ቤታቸውን ሁሉ ነገር አስረክበው ባዶ እጃቸውን ነው የወጡት ብዙዎቹ እኛ ናቸው እንግዲህ المهاجرين ማለት ለነሱ ይገባቸዋል አላህ Subhanahu Wa Ta'ala الذين اخرجوا من ديارهم واموالهم ተመልከት ከቤታቸው ከሀገራቸው ከንብረታቸው እንዲወጡ የተደረጉ ሲወጡ ደግሞ ምን ፍለጋ ነው አሁንም يبتغون فضلا من الله ورضوانا ይሄ ሁሉ ከአላህ ምስክርነት ይሄን ያደረጉት ለአላህ ከአላህ Subhanahu Wa Ta'ala ፈድልን ከአላህ ትሩፋትን ፈልገው ያአላህን ውዴታ ፈልገው እንግዲህ ተመልከት አንድ ሰው ይሄን ያህል መስዋዕትነት መክፈል እውነተኝነት ከውስጥ ከሌለ እንዴት ሊሆን ይችላል አይሆንም እኮ አስመሳይነት እዚህ ደረጃ እኮ ለዚህ ይሄን ያህል መስዋዕትነት እንድትከፍል አይጋብዘም ለዚህ አይደል እንዴ ሙናፊቆች እኮ ሰላት ይሰግዳሉ ሰላት ሲሰግዱ ግን መቼ ነው የሚሰግዱት በሚታዩ ጊዜ ነው ዒሻ አይመጡም ፈጅር አይመጡም ጨለማ ነው ማንንም አያያቸው አማኞች ደግሞ በጨለማም ይሰግዳሉ ፈጅር ሳይደርስም ይሰግዳሉ ከዒሻ በኋላም ይሰግዳሉ ልዩነት አለው ማለት ነው አስመሳይ የሆነ ሰው ይሄንን ሁሉ መስዋዕትነት አይከፍልም يبتغون فضلا من الله ورضوانا وينصرون الله ورسوله አላህን እንዲሁም መልእክተኛውን ለመነሰር ለመርዳት የከፈሉት መስዋዕትነት ነው ስለዚህ እነዚህን አላህ ምን አለ ምስክርነቱን ሲሰጥ اولئك هم الصادقون እነዚህ እውነተኞች ናቸው እውነተኞች وهي شهاده من رب العالمين للمهاجرين بالصدق مهاجሮች እውነተኞች መሆናቸውን ከዓለማት ጌታ ከአላህ Subhanahu Wa Ta'ala ምስክርነትን አገኙ ثم قال في الانصار አንሳሮችን በተመለከተ ደግሞ ምን አለ والذين تبوأوا الدار والايمان من قبلهم እነዚያ አገርን መሬትን ከነሱ በፊት ያያዙ ወይም በአገራቸው ላይ ማለት መዲና ላይ ማለት ነው ተመቻችተው የተቀመጡ የሆኑ በኢማናቸው በአገራቸውም ላይ እንደዚሁ يحبون من هاجر اليهم يعني እነሱ ከመሰደዳቸው በፊት በኢማንም በቦታም ተመቻችተው የኖሩ ናቸው يحبون من هاجر اليهم ولا يجدون في صدورهم حاجة مما أوتوا الله سبحانه وتعالى ከሰጣቸው ላይ በልባቸው ምንም አይነት መቸጋገር የለም ማለት ويؤثرون على أنفسهم ከነፍሳቸው አስበልጠው ለሌሎች የሚያረጉ ናቸው ሙሃጅሮችን ከነፍሳቸው አስበልጠው የሚረዱ ናቸው ولو كان بهم خصاصة የራሳቸው ችግር እንኳን ቢኖር የሚፈልጉት ነገር እንኳን ቢኖር የራሳቸውን አሳልፈው ለሌሎች ስለዚህ አላህ እነዚህ እንደመሆናል ومن يوق شح نفسه የነፍሱን ስስት የራሱን ስስታምነት የተጠበቀ የሆነ ሰው ከስስታምነት የወጣ የሆነ ሰው فاولئك هم المفلحون አትራፊዎች የሚባሉት የሚድኑ የሚባሉት እነሱ ናቸው ثم ذكر حال الصادقين الذين جاءوا بعدهم እነዚህ ሁለቱን ከጠቀሰ በኋላ አላህ Subhanahu Wa Ta'ala ከነሱ በኋላ ያሉ እውነተኞችን ደግሞ ሲጠቅስ من اهل الايمان الصادق እውነተኛ የሆነ እምነት ያላቸውን ሰዎች ሲናገር ምን አለ فقال عز وجل الله سبحانه وتعالى ምን አለ والذين جاءوا من بعدهم ከነማን በኋላ እነዚያ ከነሱ በኋላ ይመጡ አለ ከነማን በኋላ ከሙሃጅሮችና ከአንሳሮች በኋላ الى يوم القيامه ማለት ከሙሃጅሮች ከአንሳሮች በኋላ እስከ ቂያማ ቀን ድረስ የሚመጡ የሆኑ ሰዎች ሁሉ በተክላላ ምንድነው የሚሉት يقولون ይላሉ ربنا اغفر لنا ጌታችን ሆይ ምህረት አድርግልን ولإخواننا الذين سبقونا بالإيمان በኢማን የቀደሙንን ወንድሞቻችንን ምህረት አድርግላቸው ይላል አላህ በቁርአኑ ላይ ይሄንን ነው ያለው ማለት ነው ሰሃባዎችን የሚራገም የሚያንቋሽሽ ሳይሆን ዱዓ የሚያደርግላቸውን ሰው ነው አላህ ያሞገሰው እዚህ ነው እናታችን አይሻ ረዲየላሁ ዐንሃ ምንድን ያለችው
أمروا أن يستغفروا لهم فلعنوهم لصحابوቹ استغفار እንዲያደርጉ ነው የታዘዙት يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان استغفار እንዲያደርጉ ታዘዙ فلعنوهم ረገሟቸዋል ተቃራኒ ማለት ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ለነዛ ላመኑት ሰዎች በልባችን ውስጥ ጥላቻን አታርግብን ብለው ዱዓ የሚያደርጉ ናቸው ربنا الذين آمنوا ربنا إنك رؤوف رحيم አንተ ሩህሩህ አዛኛውን ጌታ ነህ ስለዚህ እነዚህ ናቸው እንግዲህ ማለት ነው ከሙሃጅሮች ከሆነ ኡላኢከ ሁም ሳዲቁን ተብሏል ከአንሳሮች ከሆነ المفلحون ተብሏል ከዛ ውጪ ሊሆን የሚችለው አንድ ሰው ከነሱ ሊሆን የሚችለው ከነዚህ ከሁለቱ ካልሆነ ሶስተኛው አማራጭ ምንድነው እሱ ከለነሱ ለቀደሙት በእምነት ለቀደሙት ለሰሃቦች ለታቢዮች ምን ማድረግ ነው ዱዓ ማድረግ ነው استغفار ማድረግ ነው ተቃራኒውን ካረገ ግን ከነዚህ ውስጥ የለም ማለት ነው ሌላ ሰው ነው ማለት ነው فإذا كان في قلب الإنسان غل لمن قال الله جل وعلا فيهم أولئك هم الصادقون እነዚህ እውነተኞች ናቸው ብሎ አላህ ለመሰከረላቸው ሰዎች በልቡ ውስጥ ጥላቻ ያስገባ የሆነ ሰው فما أبعده عن حقيقة الصدق مع الله عز وجل እንዲህ አይነቱ ሰው ከእውነተኛ ለአላህ Subhanahu Wa Ta'ala ትክክለኛ እውነተኛ ከመሆን ምን ያህል የራቀ መሆኑን ታያዋለህ ማለት በውሸት በቃ ሰው ለማታለልና ለመሸወድ እኛ እኮ መዝሐባችን የአህለል በይት መዝሐብ ነው አህለል በይቶች እንደዚህ ናቸው እኛ ምን እንከተለው የአህለል በይት መዝሐብ ነው እያለ ሰውን ያታልላል ውሸት ልካሁን በሰሃባዎችና በነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች መካከል ከፍተኛ ሆነ ጥላቻ ጠላትነት ጦር ያን ነገር እንዳለ አድርጎ ነው የሚስለው ማለት በመካከላቸው የነበረውን ፍቅር አላህ Subhanahu Wa Ta'ala አስቀምጦታል ከአላህ በላይ ማንንን ነው ስለዚህ ከዚህ ቁርአን መልእክት ተቃራኒ የመጣ ካለ ምንድነው ውሸት ነው ስለዚህ ነው በሰሃቦች መካከል የተፈጠሩ አለመግባባቶችን በተመለከተ ምንድነው እሱ አብዛኛው ውሸት ለሰሃቦች ጥላቻ ያለው ካፊሮች እንደዚሁም ሺዓዎች የፈለሰፉት አብዛኛው ውሸት ከዛ መካከል ደግሞ እውነት የሆኑ በእውነተኝነት ምንም ሳይጨመር ሳይቀነስ የተዘገበውን ደግሞ ስንመለከት እያንዳንዳቸው ክብር አንዱ ላንዱ ፍቅር አንዱ ላንዱ ያለበትና እየተዋደዱ በተለያዩ ርዕሶች ላይ ባለመግባባት የተፈጠሩ ጭቅጭቆችና ጥሎች ናቸው ጥላቻን መሰረት ያደረገ የለም ውሸት حتى ትልቁ ክስተት በአሊና በሙአዊያ መካከል ያለውን ስንመለከት አሊ ሙአዊያ የሚሆን ከሙአዊያ ጋር ያለው ሁሉ በተቀላላ ምን ነው የሚሉት አሊ ከሁሉም ምርጥ በአሁን ሰዓት ላይ እነሱ በዛ ዘመን ላይ ከሁሉም ምርጥ አሊ መሆኑን እናምናለን ለኺላፋ የሚገባ መሆኑን እናምናለን እያሉ ነው የሰከሩት የነበረው ትልቁ ጥያቄ የዑስማን ሐቅ ይወጣ ዑስማን የገደሉ ሰዎች አሊ ረዲየላሁ ዐንሁ ዑስማንን የገደሉ ሰዎች ሸሪዓው የሆነ ፍርድ ይሰጣቸው መንስኤው ይሄ ነው ከዚህ ሌላ አይደለም እዚህ በልክ በሰሃቦችና በነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች መካከል ከባድ የሆነ ጥላቻ እና ጠላትነት ያለ አድርገው የሚስሉ ሰዎች በዛ መሃል የራሳቸውን የነፍስያ ዓላማ ለማሳካት የሚሞክሩ ሰዎች ካልሆኑ በስተቀር አላህ Subhanahu Wa Ta'ala መስክሯል ከአላህ በላይ እንግዲህ በዚህ አባባላቸው ቁርአንን እያስዋሹ ነው ማለት ነው ቁርአንን እያስተባበሉ ነው ማለት ነው አላህ ምን ይያል والذين معه اشداء على الكفار رحماء بينهم ይያል ማለት ነው نعم فما ابعده من حانها وحقيقه التصديق بكتابه المنزل وبنبيه المرسل بكتابه المنزل وبنبيه المرسل صلى الله عليه وسلم هذه እውነተኛ ለአላህ አማኝነት ከልቡ አላህን አመነ የሚባለው ምን ሲሆን ነው አላህን Subhanahu Wa Ta'ala ያወረደውን ቁርአን እውነት ብሎ ሲቀበል ነብዩን ሰለላሁ ዐለይሂ ወሰለም እውነት ብሎ ሲቀበል ولهذا فإنه عندما يتحدث عن الصدق مع الله عز وجل ለዚህ ከአላህ ጋር እውነተኝነት ሊኖረን ይገባል የሚለው ርዕስ በሚነሳ ሰዓት لا بد لتحقيق هذا المقام من العودة إلى الحياة المجيدة حياة الراعي الأول ይሄን ርዕስ ካነሳን ከአላህ Subhanahu Wa Ta'ala ጋር በእምነታችን እውነተኛ አማኞች መሆን አለብን ለአላህ እውነተኞች መሆን አለብን በመንልበት ጊዜ
የግዴታ ነው። ምንም የማይቀር ጉዳይ ቢኖር ምንድነው እነዛ በእስልምና ውስጥ የመጀመሪያ ትውልድ የሚባሉት ጋር መመለስና ስለነሱ ማወቅ፣ ስለነሱ ማመን፣ ስለነሱ ማሰብ፣ እንደዚሁም የነሱን አርአያ አድርጎ መከተል የግድ ነው። فإن من كان بهم أشبه كان إلى الصدق مع الله تبارك وتعالى أقرب ማንኛውም ከነዛ ምርጥ ሰሃባዎች ጋር የተመሳሰለ በእምነቱ በእንቅስቃሴው በንግግሩ በዒባዳው ከነሱ ጋር የተመሳሰለ የሆነ ሰው ከአላህ ጋር ላለው እውነተኝነት የቀረበ የሚባለው እሱ ነው። ومن كان بعيدا عن هذا المقام ከዚህ ቦታ የራቀ የሆነ ሰው وفي قلبه غل لاصحاب النبي صلى الله عليه وسلم النبي صلى الله عليه وسلم ሰሃባዎች በልቡ ጥላቻ ያለበት ሰው فقد حال بين نفسه وبين حقيقة الصدق مع الله عز وجل በሱና በልቡና እንደዚሁም ከአላህ ጋር እውነተኛ መሆን በሚለው መካከል ትልቅ የሆነ ግርዶሽ መጋረጃን አድርጓል ማለት ነው። ወጣዕኑ ፊ ሰሓባ በሰሓባ ላይ ማንቋሸሽ፣ ሰሓባዎችን ማነወር ጣዕኑ ፊ ዲን ዲንን ማንቋሸሽ ማለት ነው። በራሱ በዲኑ ፊ ዲን ነፍሲሂ በዲኑ ላይ ራሱ ማንቋሸሽ ነው። ምክንያቱም አጣዕነ ፊ ናቂሊ ጣዕኑን ፊ ልመንቁል አጣዕኑ ፊ ናቂሊ ጣዕኑን ፊ ልመንቁል መልእክት የሚያመጣልህን ሰው ካንቋሸሽከው እግረ መንገድህን ይዞ የመጣውን መልእክት እያንቋሸሽክ ነው ማለት ነው። ምክንያቱም ይሄ ውሸታም ነው ካልክ ይዞ የመጣው ግን እውነት ነው ማለት ትችላለህ። ይዋሻል ውሸታም ሆኖ الناقل طعن في الطعن في الناقل طعن في المنقول وبهذا يعلم أن الطعن في أصحاب النبي صلى الله عليه وسلم يكون قاطعا تماما وحائلا بين الإنسان وبين تحقيق الصدق مع الله عز وجل. ስለዚህም ነው በዚህ መሰረት ምን እናውቃለን ምን እንረዳለን? الطعن في أصحاب النبي صلى الله عليه وسلم يكون قاطعا تماما وحائلا بين الإنسان وبين تحقيق በሰውየውና ከአላህ ጋር ያለውን እውነተኝነት በማረጋገጥ በኩል ይሄ ትልቁ ግርዶሽ ነው ማለት ነው። ትልቁ ድንበር ነው ማለት ነው። የማያወላውል የሆነ ድንበር ማለት ነው። ያንን በጣሰ ጊዜ እውነተኛ ከአላህ ጋር አማኝ ነው ማለት የማይቻልበት لأن الذين نقلوا لنا حقيقة الصدق مع الله تبارك وتعالى هم أصحاب النبي صلى الله عليه وسلم ከአላህ ጋር እውነተኛ መሆን ማለት እንዴት ነው የሚለውን ራሱ ያስተላልፈልን ያቀበለን ማን ነው? እነሱ ናቸው። فإذا طعن فيهم كيف يحقق الإنسان صدقا مع الله تبارك وتعالى በእነሱ ላይ ካነወረ አንድ ሰው እንዴት ነው እሱ ከአላህ ጋር እውነተኝነትን ሊያረጋግጥ የሚችለው? ይህን ዲኑን ያስተላለፉትን ሰዎች እያንቋሸሸ ነው። قال أبو زرعة الرازي رحمه الله تعالى أبو زرعة الرازي من قالوا إذا رأيتم الرجل يتنقص أحدا من أصحاب النبي صلى الله عليه وسلم سويون ستايو የነብዩን ሰለላሁ ዐለይሂ ወሰለም ሰሐቦች የሚያንቋሽሽ ከሆነ የነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች የሚያነውር ከሆነ እንደዚህ አይነቱን ካያችሁ إذا رأيتم الرجل يتنقص أحدا من أصحاب النبي صلى الله عليه وسلم فاعلموا أنه زنديق እወቁ ይሄ ሰው ሙናፊቅ ነው። ይሄ ሰው ሙናፊቅ ነው ማለት لأن الدين حق ምክንያቱም ዲን ሐቅ ነው والقرآن حق ቁርአን ሐቅ ነው وإنما أدى إلينا ذلك الصحابة ይሄን ቁርአን ዲኑን ያስተላለፈልን ማለት ሰሐቦች ናቸው። እዚህ وإنما يريدون أن يجرحوا ይላሉ በሌላ አባባል ላይ እነዚህ ሰዎች ለማንቋሸሽ ለማነወር የሚፈልጉት ማንን ነው? ሹሁደና የኛን ምስክሮች ለምን ሊብጥሉ الكتاب والسنة ቁርአንና ሱናን ውድቅ ለማድረግ ላለመቀበል እዚህ ምስክርነቱን ላለመቀበል ምን ማድረግ ነው? ምስክሩን ማንቋሸሽና ማጥላላት ይሄ ነው መመሪያቸው ማለት ነው። እዚህ وأجرح بهم أو والجرح بهم أولى وهم زنادقة እነዚህ ሊነወሩ የሚገባቸው እነሱ ናቸው። እነሱ አታላይ ሙናፊቆች ናቸው። وتأمل هنا قول الله عز وجل فلو صدقوا الله لكان خيرا لهم እስቲ እንመልከት አላህ Subhanahu Wa Ta'ala በሱረቱ መሐመድ ላይ فلو صدقوا الله لكان خيرا لهم ለአላህ እውነተኛ ቢሆኑ ለነሱ የሚበጃቸው እሱ ነው ያለውን ማለት ነው። ترى حقيقة الخيرية التي تفوز بها عند الله سبحانه وتعالى በዚች አያት ብቻ ምርጥነት እንዴት ሊገኝ እንደሚችል በምርጥነት መታደል እንዴት እንደሆነ አላህ ዘንድ ታይበታል። وأنها مرتبطة بصدقك مع الله ከአላህ ጋር ያለ እውነተኝነት ነው ምርጥነትን የሚመሰክረው ማለት ነው። وأنك كلما صدقت مع الله فزت بالخير ለአላህ እውነተኛ በሆንክ ቁጥር
ኸይረኝነትህ እየጎላ ይመጣል ማለት ትታደላለህ በዛ ወላ ፈውዘ ቢልኸይር ኢላ ቢስድቅ መዐ አላህ ዐዘ ወጀል ኸይርን መታደል ደግሞ አይገኝም ከአላህ ጋር በትክክለኛ ከልቡ እውነተኛ ካልሆነ አንድ ሰው ማለት ነው ወቀድ ቃለ አላሁ ዐዘ ወጀል ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ አላህ ስብሓነሁ ወተዓላ ብሏል ለዚህ ኡማ እናንተ ምርጥ ለሰዎች ከታዩ ህዝቦች መካከል ምርጦች ናቸው ብሏል አላህ ስብሓነሁ ወተዓላ ወሰሓበቱ የድኹሉነ ፊ ሃዚሂል አያ ድኹለን አወልያ በዚህ አያት የመጀመሪያው በዚህ አያት ውስጥ የሚካተቱት እነማን ናቸው የመጀመሪያዎቹ ሰሓቦች ናቸው وقال صلى الله عليه وسلم يا الله መልእክተኛው እንደዚሁ ምንድን ያሉት خير الناس قرني ምርጥ ህዝቦች ማለት በኔ ክፍለ ዘመን ያሉ ናቸው ثم الذين يلونهم ከዛ የሚቀጥሉት ثم الذين يلونهم ከዛም የሚቀጥሉት ሐዲሱ በረጅሙ ተዘግቧል ከዛ በኋላ አሉ የሚመጡ ምስክርነታቸውን መሐላቸው የሚቀድም መሐላቸው ምስክርነታቸውን የሚቀድም ይሆናል وذلك ان الصحابه رضي الله عنهم بلا ريب حققوا هذا المقام የሆነበት ምንድነው እሱ ሰሃባዎች ይሄንን ለአላህ እውነተኛ መሆን የሚለውን በደንብ ስላረጋገጡና ስላሳኩን على احسن حال واطيب مقام በምርጥ ሁኔታና በአማረ መንገድ ማለት فكان ذلك خيرا لهم فما اعظم شأنهم رضي الله عنهم ስለዚህ እነዚህ ሰሃባዎች فلو صدقوا الله لكان خيرا لهم ያለውን በትክክል ያረጋገጡት እነሱ ናቸው ለአላህ እውነተኛ ሆኗል ያም ለነሱ ምን ሆነ خير ሆነላቸው والموضوع كما لا يخفى موضوع كبير وواسع እንደምታውቁት የሰሃባ ርዕስ ከተነሳ ርዕሱ ምንድነው በጣም ሰፊ ነው ትልቅ ርዕስ وموضوع جليل ذو شأن عظيم በጣም ትልቅ የሆነ ጉዳይ ያለበት በጣም ትልቅ የሆነ ርዕስ ዲናችንን በትክክል ማረጋገጥ የምንችለው ዛሬ ይሄንን ነው የሰዎች እየዘመቱበት ያለው ማለት ነው ይሄን እየዘመቱበት ነው ያለው ዲኑን እያንቋሸሹ ማለት በጆሮአችን እየሰማን ሐዲስ አትቀበልም ማለት ሰሂህ ቡኻሪ አትቀበልም ቡኻሪ ማን ነው ይሁዲ ይሁን ምን ይሁን ሸይጣን ይሁን አቃለው ይላል ሱብሃንአላህ العظيم እንዲህ አይነት ህዝቦች ተፈጥረዋል ማለት ነው ስለዚህ አንድ ሰው በተለይ በዚህ ዘመን ዲኑን የሚያቀበትን መንገድ የሚማርበትን መንገድ በደንብ ማወቅ አለበት በጣም ለሁሉም ደግሞ አደራ ምለው ምንድነው እሱ ይሄ የክርክር ቦታዎች ላይ አለመጣድ ከዛ በፊት የሚቀድም ነገር ስላለ ማለት ነው የሚቀድመው ምንድነው ዲኑን መማር አይማዎች ትልልቅ እንደ ተራራ የሚታዩ አይማዎች የባጢል ሰዎች መተው ልከራከረ ሲሉ አይ መስማት አልችልም ብሎ ጆሮአቸውን ይደፍናል እኔ እናንተ ምስኪኑ ደግሞ ምንድነው ስለዚህ የሚያዳፈረን አንዳንድ ጊዜ ውይይት ርዕስ ስትሰማ የሚያሳቀቅ ነገር እኮ ነው የምትሰማው ነብዩ ሰለላሁ ዐለይሂ ወሰለም ሲሰደቡ ቁጭ ብለው እያዳመጥከን ክርክር አሸነፈ ሙስሊሙ እየተባለ የሚጨበጨበው ማለት ነብዩ እየተሰደቡ አላህ እየተንቋሸሸ ማለት እዚህ መጠንቀቅ አለብን ሰሃቦች እየተሰደቡ ቁጭ ብሎ አዳምጠው ማሻአላህ ዝም አስባለው አሸነፈው እየተባለ ምን ጥቅም አለ በልብ ውስጥ የገባውን ሹባት ማን ያውጣል በልብ ውስጥ የገባውን በሽታ ማን ያክመ በራስ በገዛ እጅ እዛ ፈተና ውስጥ ገብተህ ማለት ስለዚህ አላህ ይጠብቀንና ጥንቃቄ ማድረግ ያስፈልጋል وحاجتنا جميعا شديدة للعناية به والاهتمام به رئيسا بتملكته በጣም ትልቅ ትኩረት ሰጥተን ልናውቅና ልንማር ይገባል ليتحقق لنا بذلك النجاة والفوز يوم أن نلقى الله سبحانه وتعالى اللهم በምንገናኝ ጊዜ ደስተኝነት እድለኝነት ጀነት እንዲረጋገጥልን ማለት ነው የነሱ መንገድ ትክክለኛው መንገድ ማለት ነው نعم ለዚህ ይህን ርዕስ መማርና ማወቅ በጣም ጠቃሚነት ሰሃቦች እንዴት ነበር ኢባዳቸው ወደ አላህ የሚቀርቡት እንዴት ነበር የሚለውን ማለት واسال الله الكريم رب العرش العظيم باسمائه الحسنى وصفاته العليا ان يوفقنا اجمعين لما يحبه ويرضاه من سديد الاقوال وصالح الاعمال وان يصلح لنا شاننا كله وان لا يكلنا الى انفسنا طرفه عين وان يغفر لنا اجمعين انه سميع الدعاء وهو اهل الرجاء وهو حسبنا ونعم الوكيل وصلى الله وسلم على نبينا محمد وعلى عبده ورسوله محمد واله وصحبه اجمعين يو بزي أتمكن بارك الله فيكم هذا وصلى الله وسلم على محمد وعلى آله وصحبه سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك